አመሰግናለሁ። እኔም አመሰግናለሁ። አዝማች ይርጋ ማን ናቸው? የተወልደው አደጉ? የሥራ ዘርፋቸውስ ምን ነበር? ስሜ አዝማች ይርጋ ገብሬ የአያቴን ስም ሳልጨምር ተናግሬም ጽፌም አላቅም። ድረታ ይባላል። አዝማች ይርጋ ገብሬ ድረታ ነው የሚባለው። ይቅርታ አድርጉልኝ። እሺ፣ ምንም ችግር የለም። እሺ። እኔ በመሰረቱ የተወለድኩት አዲስ አበባ ውስጥ ነው። ንግድ ማተሚያ ቤት አጠገብ ነው የተወለድኩት። ወላጆቼ እንደነገሩኝ ማለት ነው። እና አዲስ አበባ ውስጥ አለመረጋጋት ስለነበረ ወላጆቼ አገር ቤት ጌታ የሚባል 7 ቤት ጉራጌ እዛ ወስደው ከአያቶቼ ጋር አስቀምጠውኛል። ወላጆቼ ከጣሊያን በፊት ጀምሮ እዚህ ነበሩ። ስለዚህ አገር ቤት በጣም የተወሰነ ጊዜ ኖሬ ያለው ጉራግኛም በመጠኑ የተማርኩት እዛ ነው እና ከአያቶቼ ጋራ በእውነት በጣም በመግባባት ሕፃንም በሆን ጥሩ የተመቻቸ ኑሮ ኖሬ ያለው። እናት አባቴ አዲስ አበባ ስለነበሩ ለበዓልም ለምንም የሚመጡ ልብሶች የሚመጡ መብያ መጠጫዎች ሁሉ የተለዩ ነበሩ። ወተት ዛሬ ላለሁበት ቁመና አያቶቼን እኔ የማመሰግነው ወተት እንደ ውሃ ነበር የሚጠጣው፣ የተትረፈረፈ ነበርና በጣም ቆንጆ ኑሮ ነበረ። እዛ ስንኖር በመሀል እናቴ የኔን እዛ መቆየት ሁኔታው ከተረጋጋ በኋላ አዲስ አበባ አልፈለገችም። ወላጆቼም እኔን መልቀቅ አልፈለጉም። ስለዚህ እናቴ የነበራት ምርጫ እኔን ከዛ ሰርቆ ማምጣት ነው። ስለዚህ እናቴ ሰርቃ ከነሱ አዲስ አበባ አምጥታ ቄስ ትምህርት ቤት አስገባችኝ። 2 ቄስ ትምህርት ቤቶች ተምሬ ከዛ በኋላ ወደ መደበኛ ትምህርት ቤት ነው የተሸጋገርኩት። ያው ከዛ በኋላ ተምረው ትልልቅ የመንግስት መስሪያ ቤቶችን ይሰሩ ነበር። ጉራልድም ካቋቋሙት ሰዎች አንዱ እርስዎ ኖት። ፕሬዚዳንትም ሆነው አገልግለዋል። ከዚህ በፊት ምን መስሪያ ቤት የመንግስት መስሪያ ቤት ሰርተዋል? በጣም ረጅሞች ናቸው። እኔ በዋነኛነት ከመነሻ የሰራሁት ትምህርት ሚኒስቴር ነው። 2 ዓመት ስራ የጀመርኩት በመምህርነት ነው። 2 ዓመት ሀገረ ሰላም የሚባል አካባቢ ሲዳሞ ውስጥ አስተምሬ ያለው። ከዛ በኋላ ዩኒቨርሲቲ ነው የገባሁት ከ2 ዓመት በኋላ። ከዛ ስወጣ ጅማ መምህራን ማሰልጠኛ ለመጀመሪያ ጊዜ የከፈት ነው። ዛሬ ኮሌጅ ሆኗል። እኛንን እዛም 2 ዓመት ሰርቻለሁ። ከዛ በኋላ ሁለተኛ ዲግሪ አሜሪካን ሀገር ሄጄ በስኮላርሺፕ ተምሬ ከዛ ጨርሼ ስመጣ እንደገና ትምህርት ሚኒስቴር ነው የገባሁት። ትምህርት ሚኒስቴር የመምህራን ማሰልጠኛ የሚባለውን ስርዓት መመራው እኔ ነበርኩኝ። ባህር ዳር አካዳሚ ኦፍ ፔዳጎጂ የመምህራን ማሰልጠኛ ዛሬ ኮሌጅ ዩኒቨርሲቲ የሆነው የዛ እንትን የፋካልቲ ኦፍ ኤጁኬሽን የትምህርት ክፍል ጥቁር አንበሳ ትምህርት ቤት ኤኮል ኖርማል የሚባል አማርኛና ፈረንሳይኛ የሚያስተምሩ መምህራን የሚያሰለጥኑ የነዚህ ሁሉ ኃላፊ ነበርኩኝ። በእነዚህም 3 ቦታዎች አስተምሬያለሁ በኮሌጅ ደረጃ ማለት ነው። ከዛ በኋላ ትምህርት ሚኒስቴር በነበርኩበት ከመምህራን ትምህርት ወጥቼ የጎልማሶች ትምህርት የሚባል ስርዓት ውስጥ ገብቼ በዛ ውስጥ ማይምነትን ከኢትዮጵያ በ10 ዓመት ለማጥፋት ፕሮግራም ጠንስሼ እስከ መጨረሻው ድረስ ካደረሱት ሰዎች አንዱ ነኝ። ደርግ ሰራኋቸው ከሚላቸው ስራዎች ሁሉ አንዱ ግንባር ቀደሙ ነው። ኢትዮጵያ በዛ ስራ ምክንያት በዓለም ደረጃ ተሸልማለች፣ ገንዘብ አግኝታለች፣ እውቅና አግኝታበታለች። እዛ ረጅም ጊዜ ሰርቻለሁ ማለት ነው። 12 ዓመት ማለት ነው በጠቅላላ በትምህርት ሚኒስቴር። ከዛ በኋላ ዘመቻ መምሪያ የሚባለው የሀገራችን ኢኮኖሚ በማዕከላዊ ፕላን በሚመራበት ጊዜ በዘመነ ደርግ ማለት ነው። ዘመቻ መምሪያ የሚባለው ቦታ ተዛውሬ የሀገራችን አዋቂ ሰዎች፣ የሀገራችን እውቀት ያላቸው ሰዎች የኢትዮጵያ መንግስት ማለት ነበር ያን መሰረት እዛ ሄጄ ተጠሪነቴ ለጠቅላይ ሚኒስትር ሆኖ በማዕከላዊ ደረጃ የታቀዱትን
ስራዎች ሁሉ አብሮ በማቀድ ከሰራን በኋላ ስራ ላይ መዋላቸውን የሚከታተለው የኔ ቢሮ ነበር። ተጠሪነቴ ለፍቅረ ስላሴ ነበር። ነሳብቸውን ይማርና እና ብዙ ሰዎች በደንብ አድርገው አያስታውሱም። በዛ ዘመን በዘመን ደርግ ኢትዮጵያ በ24 ክፍለ ሀገር በ5 ራስ ገዝ ተዳደር ነበር። 29 የአስተዳደር ዘርፎች ነበሩ። በእነዚህ በ29ኙም ቦታ 29 መምሪያዎች ነበሩኝ እኔ የምመራቸው። ስለዚህ ያ የተገመገመው ነገር ይመጣና መጨረሻ ላይ ርዕሰ ብሔሩ ባሉበት ይገመገማል። ሰነዶቹ ዛሬ ያን ጊዜ በዩኒቨርሲቲ ደረጃ የመጀመሪያ የኢትዮጵያ ኢኮኖሚክ እንትን ማስተማሪያ ሰነዶች ጭምር ነበሩ። በመንግስት ደረጃ ኢህአዴግም ከገባ በኋላ ከታምራት ላይኔ ጋራ ተጠሪ ሆኜ ሰርቻለሁ። ከዚህ በተጨማሪ መንግስታዊ ባልሆኑ ድርጅቶች በጣም በርካታ በሆኑ ድርጅቶች ሰርቻለሁ። የጉራጌ መንገድ ስራ ድርጅት የሚለው ቅድም እንደተጠቀሰው የጉራጌ ህዝብ ራስ አገዝ ልማት ድርጅት ወደሚባለው ስሙን ለውጠን በሀገር ደረጃ በአፍሪካ ደረጃ ስመጥር የሆነ ስራ ለመስራት ሞክረናል። ከዛ ውጪ እኔ የባህላዊ ግጭት አፈታት ባለሙያ ነኝ። ያ ብቻ አይደለም፣ ዳኛም ነኝ።